ዱዓ ለራሳችን ብቻ ሳይሆን ለቤተሰባችን ለልጆቻችንም አስፈላጊ እንደሆነ ልናውቅ ልናስተምር እንደሚገባን የሚያሳይ ነው። ከፋሁ አላሁ ማ አህመሁ የሚያሳስበውና የሚያስጨንቀውን ነገር በሙሉ አላህ ያስተካክልለታል፣ አላህ ያገራለታል የሚል ይሄን የቂን ላይ ሆኖ ትርጉሙን መልእክቱን ተረድቶ ልቡ እርግጠኛ ሆኖ ሐሳቡን ሰብስቦ በትክክልም አላህ የጠየቀውን እንደሚያደርግለት አውቆና አምኖ ይሄን ዚክር ያለ ሰው አደጋዎችን ችግሮችን ሁሉ አላህ ገለል ያደርግለታል። በሰው አቅም አይሳኩም የሚባሉ ከበባድ ነገሮችን ሁሉ አላህ ገርበገር ያደርግለታል። አለይኩም ወራህመቱላሂ ወበረካቱሁ። አልሐምዱሊላሂ ረቢል ዓለሚን ሐምደን ከሲራን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወየርዳ ወሰላቱ ወሰላሙ ዐላ ነቢይና ወቁድወቲና ሙሐመድ ወዐላ አሊሂ ወአስሐቢሂ ወአትባዒሂ ወሰለመ ተስሊመን ከሲራ። አማ በዕድ ጠዋትና ማታ ከሚባሉ ዚክሮች መሃል አንዱ ኢማሙ ነሳኢና ሌሎችም ከአነስ ብኑ ማሊክ ረዲየላሁ ዐንሁ ወአርዳህ ያስተላለፉት ያ ሐዩ ያ ቀዩሙ ቢረሕመቲከ አስተጊት አስሊሕ ሊ ሸእኒ ኩለህ ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን የሚል ዚክር ነው። ነቢዩ ዓለይሂ ሰላቱ ወሰላም ለልጃቸው ለፋጢማ እኔ የምመክርሽን ሰምተሽ ከመተግበር ምንም ይከለክልሽ ነገር አለ? ሲመሽና ሲነጋም ያ ሐዩ ያ ቀዩሙ ቢረሕመቲከ አስተጊት አስሊሕ ሊ ሸእኒ ኩለህ ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ከማለትስ ምን ይከለክልሻል ብለዋል። የዚክሩን አንገብጋቢነት ለመግለጽ ለማነሳሳት የተጠቀሙት አነጋገር ነው። ወይላ ፋጢማ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም የመከሯትን አትቀበልም ማለት አይደለም። በተለያዩ አጋጣሚዎች ነብዩ ዐለይሂ ሰላቱ ወሰላም ልጃቸው ፋጢማን ዚክሮችን አስተምረዋል። ስራ በዛብኝ፣ ስራ የሚያግዘኝ አገልጋይ ፈልጋለሁ ባለቻቸው ጊዜ ከአገልጋይ የሚሻልን ነገር አልጠቁምሽም እንዴ? ሁሌ ስትተኚ፣ ሁሌ ወደ መኝታችሁ ስትሄዱ ሱብሃንአላህ አልሐምዱሊላህ አላሁ አክበር የሚለውን ዚክር አድርጉ በማለት ነብዩ ሰለላሁ ዐለይሂ ወሰለም መክረዋታል። እሷንም ባለቤቷ አሊ ኢብኑ አቢ ጣሊብንም ዚክርና ዱዓ ለራሳችን ብቻ ሳይሆን ለቤተሰባችን ለልጆቻችንም አስፈላጊ እንደሆነ ልናውቅ ልናስተምር እንደሚገባን የሚያሳይ ነው። ይህ ዚክር ራሱ በሌላ ተመሳሳይ በሆነ ዘገባ ከአቡ በክራ ኢማም አሕመድ ዘግበውት አልባኒ ሐሰን ባሉት ሐዲስ ላይ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም ደዓዋቱል መክሩቢ አላሁመ ረሕመተከ አርጁ ፈላ ተክልኒ ኢላ ነፍሲ ጠርፈተ ዐይን አስሊሕ ሊ ሸእኒ ኩለሁ ላ ኢላሃ ኢላ አንተ ብላ ጭንቅና መከራ ላይ ያለ ሰው ዱዓ አላሁመ ረሕመተከ አርጁ ጌታዬ ሆይ እዝነትህን ከጀላለሁ ተስፋ አድርጋለሁ ፈላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ለቅጽበት እንኳ ቢሆን በራሴ እንድመካ በራሴ እንድተማመን በራሴ እንድደገፍ አታድርገኝ፣ ይልቅ ባንተ እንድመካ አንተን ተስፋ እንዳደርግ አድርገኝ። አስሊሕ ሊ ሸእኒ ኩለህ ጉዳዮቼን በሙሉ አስተካክልልኝ አሳምርልኝ፣ ላኢላሃ ኢላ አንት ካንተ በቀር እውነተኛ አምላክ የለም የሚለው ነው የተጨነቀ ሰው ዱዓ ብለዋል። ችግር የገጠመው ሰው ዱዓ ይህ ዱዓ ነው ከማለታቸውም በተጨማሪ ራሳቸውም ኢዛ ከረበሁ አምሩን ቃለ ያ ሐዩ ያ ቀዩሙ ቢረሕመቲከ አስተጊት አስጨናቂ ጉዳይ ሲገጥማቸው ይሄን ዱዓ ይሉ እንደነበረ በሌላ ዘገባ ተነግሯል። ያ ሐዩ ያ ቀዩም አንተ ሁሌ ሕያው የሆንክ ቀዩም የሆንክ ለፍጥረታትህ በሙሉ የሚያስፈልጉ ነገሮችን በቋሚነት የምታደርግና የምትጠብቃቸው የምትረዝቃቸው የምትንከባከባቸው የሆንክ ጌታዬ ሆይ ያንተን እርዳታ ያንተን እገዛ ፈጥኖ እንዲደርስልኝ እጠይቅሃለሁ እለምንሃለሁ። አስሊሕ ሊ ሸእኒ ኩለህ ጉዳዮቼን በሙሉ አስተካክልልኝ አሳምርልኝ። ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ለቅጽበት እንኳ ቢሆን አትተወኝ የሚል በተውሂድና በተወኩል በተወሱል የተሞላ ዱዓ ነው። የሰው ልጆች እገዛና እርዳታ የሚያገኙት ከአላህ ተባረከ ወተዓላ ብቻ ነው። አላህ ያላገዘው ምንም ነገር ሊሳካለት ጉልበትና ብልሃት አቅም እንኳ ቢኖረው ካሰበው ሊደርስ አይችልም ያለ አላህ እርዳታ። ስለዚህ በረሕመቲከ አስተጊት ይባላል። ስለዚህ ያንዳንዱ የሰው ልጅ የአላህን እገዛ የአላህን ረሕመት ሊጠይቅ ይገባዋል። አላህ ካገዘው አላህ በረሕመቱ ከደረሰለት በዱንያም በአኺራ ስኬታማ መሆን ይችላል፣ ያሰበው ይሳካለታል። እስቲጋታ ማድረግ ያለብን በአላህ እንደሆነ የሚያስተምር ዝክር ነው። ከአሁን ቀደም በተደጋጋሚ ከተለያዩ ዝክሮች ጋር እያይዘን እንዳነሳን ዱዓ ስናደርግ የዱዓ አደብ ልናውቅ ይገባናል። ከአደቡ አንዱ እስቲጋታ ማድረግ ያለብን በአላህ ነው። ለአላህ ብለን በሰራነው በመልካም ስራችን በወልዮች ይሆንብህ በሷሊሖች ይሆንብህ በደጋጎች ይሆንብህ በጭራሽ አይባልም። አስሊሕ ሊ ሸእኒ ኩለሁ ጉዳዮቼን በሙሉ አስተካክለልኝ ያለን የራሳችንን ጉዳይ የቤተሰብ ጉዳይ የልጆች ጉዳይ
የከስብና የዱንያ ጉዳይም ይሁን የዕልምና የአኺራም ጉዳይ ይሁን አላህን ተባረከ ወተዓላ በዚህ አስሊሕ ሊ ሸእኒ ኩለሁ በሚለው ውስጥ ማካተት እንችላለን። የዱዓውን ትርጉም ካወቅነውና ዚክሩን ዱዓውን ስንለው ልባችንን መሰብሰብ ከቻለን ከትንሽ እስከ ትልቅ ያሉ ጉዳዮቻችንን በሙሉ ለአላህ ነው መስጠት ያለብን። የጫማ ክር እንኳ ሲበጠስ አላህን ጠይቅ ብሏል ደጋግ ቀደምቶች። ከበድ ያለ ፈተና ያለበት ተማሪ ወደ ፈተናው ሲሄድ ይሄን ዱዓ ሊደጋግም ይገባዋል። እርግዝና ላይ ያለችና የምጥ ጉዳይ ያሳሰባት ሴትም ያ ሐዩ ያ ቀዩም ብረሕመቲከ አስተጊት አስሊሕ ሊ ሸእኒ ኩለህ ልትል ይገባታል። ወከዛሊከ የትዳር ጉዳይ አልረጋጋ ያላቸው ባለትዳሮችም ይሁን የተለያዩ ህይወት ላይ ውጣ ውረዶች ችግሮች ያሉባቸው ጎረቤቱም ያስቸገረው ከስብ ስራ አልሳካ የሚለው የጤንነት ችግር ያለበት ማንኛውም ከኛ ጋር ግንኙነት ያለው እኛም የሚያሳስብ ጉዳይ በሙሉ አስሊሕ ሊ ሸእኒ ኩለሁ የሚለው ውስጥ ይካተታልና ይሄን ያሰብን ሊሆን ይገባል። አላህ ተባረከ ወተዓላ የፈለግነውን ሁሉ ብንጠይቀው አይሰለችም። አላህ ተባረከ ወተዓላ የሚሰጠው አያልቅበትም። ነገር ግን ዱዓው ተቀባይነት ያገኝና በሩን ይከፍት ዘንድ እኛ ዱዓ አደራረጋችን ማሳመር አለብን። ቃላቶችን መምረጥ አለብን። ዱዓ ላይ ድንበር ከማለፍ መጠንቀቅ አለብን። የቂን ላይ ሆነን እርግጠኛ ሆነን ዱዓ ማድረግ አለብን። ወከዛሊክ የራሳችንን ደካማነት ምንም ማድረግ እንደማንችል ያለ አላህ ማመን መግለጽም ጭምር አለብን። ወላ ተኪልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ለቅጽበት እንኳ ቢሆን አትተወኝ፣ እኔ ደካማ ነኝ፣ የሚጠቅመኝና የሚጎዳኝን ለይቼ አላቅም። እንደዚሁ ከራሴ ውጭ የሚሆኑ ሌላ መኽሉቆች ላይ እንድደገፍና እነሱን ተስፋ እንዳደርግ አታድርገኝ፣ አንተው ብቃኝ፣ አንተው ለኔ ኸይሩን ምረጥልኝ ማለት ነው። ይህ የተወኩል ጥግና ጫፍ ነው። ለራሴ እንኳ አትተወኝ፣ ሁሉን ጉዳይን አንተ አስተካክለልኝ እያለን ነው። አላህ አግዘኝ ያለን ሰው ያግዛል፣ አብላኝ ያለን ሰው ያበላል፣ ስጠኝ ያለን ሰው ይሰጣል። አላህን ትተን በራሳችን ስንብቃቃ በሙያችንና በጉልበታችን ስንተማመን አሊያ ደግሞ ከዙሪያችን ባሉ ደካማ መኽሉቆች ስንተማመንና እነሱን ስንደገፍ ይሄን እንዋረዳለን። ኢብኑል ቀይም ረሂመሁላህ ተዓላ የሰው ልጅ የመውደቅና የመነሳቱ ስኬት የማግኘትና ያለማግኘቱ ምስጢር እዚህ ጋር ነው። ነገረ ስራን ጉዳይን በሙሉ ለአላህ አሳልፎ መስጠት ላይ፣ በአላህ መተማመን ላይ፣ ወደ አላህ ከጃይ መሆንን ማመንና ያለ አላህ የትም መድረስ እንደማንችል ማወቅ ላይ የተመሰረተ ነው። በዘመድና በቤተሰቡ የተማመነ አላህን የረሳ ይዋረዳል። ከአላህ ውጭ ያለ በሙሉ ጠፊ ነው። የተደገፉ ሲወድቅ መውደቅ አይቀርም። አላህን ተባረከ ወተዓላ የተደገፈ በአላህ የተመካ አላህ ሐይ ነው፣ ቀዩም ነው። ሁሌም በህይወት ያለ ነው። አላህ ተባረከ ወተዓላ ቀዩም ነው። የሰው ልጆችን ፍጥረታትን በሙሉ ለመኖር የሚያስፈልጋቸውን ሁሉ በቋሚነት የሚያቀርብ የሚያደርግ ጌታ ነው። ስለዚህ አቅል ያለው በሙሉ መደገፍ ያለበት ሕያው ቋሚ በሆነው በአላህ ላይ ነው እንጂ በራሱ ችሎታ ደካማ በሆኑ መኽሉቆች ሊደገፍ ሊተማመን አይገባም። ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ባልንበት ጊዜ በራስ መተማመን የሚሉት መፈክራል። ገና ህፃናትን ከመዋለ ህፃናት ጀምሮ የ5 ዓመት ልጆችን በራስ መተማመን የሚል ርዕስ አንስተው ይዳስሱላቸዋል። አላህን መዘንጋት አላህን መርሳት ማለት ነው። ምንም እንኳ በራስ መተማመን የሚለውን በሁለት ከፍሎ ማየት የሚቻል ቢሆን በራስ መተማመን ማለት አላህ በሰጠን መብቃቃት፣ አላህ ከኛ እንደሆነ እንደሚጠብቀን እንደሚረዳን ማመን በሚል ትርጉም ከተረጎምነው ሊያዋጣ ይችላል። ነገር ግን ሰዎች በዚህ አይደለም የሚተረጉሙት፣ ይሄንም አይደለም የሚፈልጉበት። እነሱ በሚያስቡትና በሚሉት መሰረት በራስ መተማመን ማለት አላህንም ተባረከ ወተዓላ መርሳት ጭምር የሚያካትት ነው። ታዳጊ ህፃናት ከወላጆቻቸው ሁሉ ምክር እንዲብቃቁ የሚያደርግ ትርጉምም ያለው ነው። የሰው ልጅ ለቅጽበት እንኳ ይህ ዱዓ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለቅጽበት እንኳ ወደ ራሴ አትተወኝ ያሉ ነው። መተማመን ያለብን በአላህ ነው። ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም እንደምንለው እንደው ዱንያን እናውቃለን ከሚሉ ሰዎች የሰማነውን ሁሉ ዝም ብለን ልንቀበልና ልናስተጋባ አይገባን። የሰው ልጅ መተማመን ያለበት በጌታው ነው። የሰው ልጅ ነፍስ በወንጀል ምታዘናት። እንዴት ብሎ ነው የሰው ልጅ በነፍሱ የሚተማመን? ኢነ ነፍሰ ለአማረቱን ቢሱእ እንደተባለ የሰው ልጅ ነፍሱ በጣም በወንጀል በመጥፎ ነገር ምታዘናት ተብሏል። የሰው ልጅ በራሱ ተማምኖ ራሱን ተከትሎ ከሄደ ነፍሱ ገደል ውስጥ ተከተዋለች። እነማ በአላህ ተባረከ ወተዓላ መተማመን፣ ለውሳኔው እጅ እግር መስጠት፣ እሱን ኸይሩን መረጠልኝ ማለት ሊሆን የሚገባው የሙእሚን ግዴታ። ይህ ዝክር ከምግብ ከመጠጥ በላይ የሚያስፈልገን የዲን የዱንያ የአኺራ ሁሉ ጉዳያችን እንዲስተካከል ጌታችን የምንለምንበት ዱዓ ከመሆኑ አንፃር ወከዛሊክ ይህ ዝክር ለራሳችን ሓጃ ከመጠየቅ አልፎ ውስጡ ላይ ተውሂድን የያዘ ዝክር ነው። ተውሂድ የአላህ ሐቅ ነው።
ከራሳችን ሐቅ የአላህን ሐቅ የምናስቀድምበት ነው። ለዚህም ነው የዚክሩ መጀመሪያ ላይ ያ ሐዩ ያ ቀዩም ተብሎ የተጀመረው። ኢስሙላሂል አዕዘም ይባላል። የአላህ ዋናው ታላቅ ስም ማለት ነው። የአላህ ዋና ታላቅ ስም የሚባለው ምንድነው? የቱ ነው የሚለውን በተመለከተ ዑለሞች ብዙ ብለዋል። በርካታ ዑለሞች ታላቁ የአላህ ስም ያ ሐዩ ያ ቀዩም የሚለው ነው ብለዋል። የዚክራችን የዱዓና የልመናችን መግቢያ ላይ ያ ሐዩ ያ ቀዩም ያለን ተውሂድን፣ የአላህን ብቸኝነት፣ የአላህን ሕያውነት፣ የአላህን ቋሚነት እየገለጸን ዚክሩ ውስጥ ላይ ደግሞ አላህ እዝነቱ ሰፊ እንደሆነም ተጠቅሷል። የጠየቁትን ሁሉ እንደሚያደርግም አስሊሕ ሊሻእኒ ኩለህ የሚለው አላህ ሁሉን ነገር የማድረግ አቅም እንዳለው የሚገልጸን። ይሄን አምነን እርግጠኛ ሆነን ስንጠይቅ ኢማንና የቂናችን ይጨምራል። የተኛውም ጉዳይ ሲገጥመን ወደ ሰው ከማሰብ አስቀድመን ልባችን ወደ ሰው ከመዞሩ በፊት ወደ አላህ ዞሮ አላህ አለልኝ እንድንል ያደርገናል። በሆነም እያንዳንዱ አማኝ ጠዋትና ማታ ይህን ዝክር አንዳንድ ጊዜ ሊል ይገባዋል። ጠዋትና ማታ ከሚባሉ ዚክሮች ሌላኛው ከአቡ ደርዳ ረዲየላሁ ዐንሁ ወአርዳ የተላለፈ ዚክርን መን ቃለ ኢዛ አስበሐ ወኢዛ አምሳ ሐስቢየ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልት ወሁወ ረቡል ዐርሺል ዐዚም የሚል ሲመሽና ሲነጋ ሰባት ጊዜ ሐስቢየ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልት ወሁወ ረቡል ዐርሺል ዐዚም ያለ ሰው ከፋሁ አላሁ ማ አሀመሁ የሚያሳስበውና የሚያስጨንቀውን ነገር በሙሉ አላህ ያስተካክልለታል፣ አላህ ያገራለታል የሚል ዚክርና ዱዓ ነው። ሐዲሱን በተመለከተ በተወሰነ መልኩ ሰነዱ ላይ ኺላፍ አለበት። ضعيف ነው ያሉ አልፎ ሁሉ መውዱዕ ነው ያሉ ዑለሞች አሉ። ነገር ግን የተለያዩ የሐዲስ አዋቂዎች እስከ አቡ ደርዳ ሶሒህ እንደሆነ ገልጸዋል። ያኒ መውቁፍ ሆኖ ደረጃው ሶሒህ ነው። ይህን ንግግር አቡ ደርዳ ረዲየላሁ ዐንሁ ወአርዳ በእርግጠኝነት ተናግረዋል፣ አስተላልፈዋል። ነገር ግን እሳቸው ከነቢ ሰምተው ነው ነቢ እንዲህ ብለዋል ብለው ነው የተናገሩት ወይስ ከራሳቸው ነው የተናገሩት? የተመረጠው እስከ አቡ ደርዳ ትክክል ነው፣ አቡ ደርዳ ይሄን ተናግረዋል፣ ይሄን እንደተናገሩ የሚያሳዩ ሰነዶች የተጣሩ ትክክለኛ ሰነዶች ናቸው ተብሏል። መውዱዕ ضعيف የተባለው አቡ ደርዳ ነብዩ እንዲህ ብለዋል ብለው ማስተላለፋቸው ላይ ነው ኺላፍ ያለው። ዑሙመን ይህ ዚክርና ዱዓ ውስጥ ያሉ ቃላቶች የቁርአን ቃላቶች ናቸው። የተወሰነ ክፍሉ ደግሞ በተለያዩ ሐዲሶችም የተነገረ ነው። ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም የሱረቱ በራአ ወይም ተውባ የመጨረሻ አንቀጾች ናቸው። እንደዚሁ ደግሞ ሐስቢ አላሁ ወኒዕመል ወኪል የሚል የቁርአን አንቀጽም አለ። ቡኻሪ በዘገቡት ሐዲስ አብዱላህ ብን አባስ ኢብራሂም ዐለይሂ ሰላም እሳት ላይ ሲጣሉ ሐስቢ አላሁ ወኒዕመል ወኪል ብለዋል የሚል ዘገባ አለ። ውስጡ ላይ ያለው መልእክት ሶሒህና ትክክል ነው። አቡ ደርዳ ይሄን መናገራቸው በትክክለኛ ሰነድ ከተነገረ የገይብ ጉዳይ ከመሆኑ አንፃር ይሄን ያለ እንዲህ አይነት አጅር ያገኛል የሚባልበት ጉዳይ ከመሆኑ አንፃር ደግሞ አቡ ደርዳ ይሄን ከነቢ ሳይሰሙ አይናገሩም። ከነቢ ሰማው ነብዩ አሉ ብለው በቃል ደረጃ ባይገልጹትም ይህ የአኺራ ጉዳይ የአጅር ጉዳይ ስለሆነ ሰዎች በራሳቸው አቅልና አእምሮ አስበው የሚደርሱበት ነገር ካለመሆኑ አንፃር ሁክም መርፉዕ ነው የሚኖረው። ልክ ከነቢ እንደተሰማ ሐዲስ ነው የሚሆነው። አቡ ደርዳ በራሳቸው ጊዜ 7 ጊዜ ይሄን ዝክር ያለ አላህ ተባረከ ወተዓላ ከሐሳብና ጭንቀት ይገላግለዋል፣ ያሰበውን ሁሉ የሚያሳስቡት ነገሮችን ያገርለታል፣ ያሳካለታል አይሉ። ይሄን ማለት የሚቻለው በቁርአን በሐዲሱ ደሊል ነው። ከነብዩ ሰለላሁ ዐለይሂ ወሰለም ተሰምቶ ነው። አንድ ሱሐባ እንደዚህ አይነትን ነገር ከአኺራ ጋር ከአጅር ጋር የተያያዘን ነገር ካወራ ነቢ ብለውኛል ባይልም ከነቢ እንደሰማው ተደርጎ ነው የሚወሰደው። ይህ ሙስጠላል ሐዲስ ላይ የሚታወቅ ጉዳይ ነው። 7 ጊዜ ብሎ መገደቡ ይሄን ዝክር በማለቱ እንዲህ አይነት ጥቅም ያገኛል ብሎ መናገሩ ሰዎች በራእይና በግል አመለካከት የማይሉት ነገር ከመሆኑ አንፃር ስለዚህ መውቁፍ ሶሒህ ይሆናል ማለት ነው። ይሄን ሹዐይብ አልአርናውጥ፣ አብዱል ሙሕሲን አልዓባድ ሌሎችም ተናግረዋል። ሐስቢ አላህ ማለት አላህ ተባረከ ወተዓላ በቂዬ ነው ማለት ነው። አላህ ይበቃኛል፣ ከአላህ ውጪ ምንንም አልፈልግም ማለት ነው። ላ ኢላሃ ኢላሁ ከሱ በስተቀር እውነተኛ አምላክ የለም። ዐለይሂ ተወከልቱ እሱ ላይ ብቻ ነው እኔ የምመካው። ወሁወ ረቡል ዐርሺል ዐዚም እሱ አላህ የታላቁ ዐርሽ ጌታ ባለቤት ነው የሚል ትርጉም ያለው ሲሆን የሚባለው ማለዳ ላይ 7 ጊዜ፣ ምሽት ላይ 7 ጊዜ ነው። በጥቅሉ መልእክቱ ከላይ ካብራራ ነው ሐዲስ ጋር ተቀራራቢ ነው። ያ ሐይ ያ ቀዩም برحمتك استغيث اصلح لي شأني كله። እዚህ ላይ ደግሞ ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም የሐዲሶች መልእክትም ውጤትና ጥቅማቸውም ተቀራራቢ ነው። ያ ሐይ ያ ቀዩም برحمتك استغيث ብለን اصلح لي شأني كله ነው ምንለው። ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም ስንል ደግሞ የሚያሳስበን የሚያስጨንቀን ነገር በሙሉ አላህ ተባረከ ወተዓላ ያስተካክላል ነው የተባለውና አንዱ ሌላኛውን የሚያጠናክር ነው።
ይሄን የቂን ላይ ሆኖ ትርጉሙን መልእክቱን ተረድቶ ልቡ እርግጠኛ ሆኖ ሐሳቡን ሰብስቦ በትክክልም አላህ የጠየቀውን እንደሚያደርግለት አውቆና አምኖ ይሄን ዝክር ያለ ሰው አደጋዎችን፣ ችግሮችን ሁሉ አላህ ገለል ያደርግለታል። በሰው አቅም አይሳኩም የሚባሉ ከባድ ነገሮችን ሁሉ አላህ ገር በገር ያደርግለታል። ቡኻሪ ላይ እንደተነገረው ኢብራሂም አለይሂ ሰላም እሳት ላይ ሲጣሉ ይሄን ዝክር እንዳሉ ነው የተነገረው። ሐስቢየላሁ ወኒዕመል ወኪል፣ አላህ በቂዬ ነው፣ አላህ ተባረከ ወተዓላ ያማረ መመኪያ ነው ያሉት። ለረጅም ቀናት እንጨት ማገዶ ተሰብስቦ የጋለ እሳት ላይ በሚወረወሩበት ጊዜ ከዚህ እሳትም ቢሆን አላህ ያድነኛል ብላ በዚህ ደረጃ የጋለ እሳት አይደለም በትንሹ አጠገባችን ያለ የምድጃ ወይም ደግሞ የቡታጋዝ እሳት በሰከንዶች ውስጥ ሰውነትን እንደሌለ ነው የሚያደርገው። የጋለ እሳት ላይ አስፈንጥረው የጣሏቸው እንኳ ሐስቢ አላህ ብለዋል። አላህ በቂዬ ነው። አላህ ተባረከ ወተዓላ ነገሮች እንዳልታሰቡ ማድረግ ይችላል። እባካችሁ ብዬ ሰዎችን አልለምንም፣ በአላህ እመካለሁ፣ እሱ ያማረ መመኪያ ነው ብላ አላህ ወዲያውኑ ያ ናሩ ኩኒ በርደን ወሰላማ ብላ እሳት ሆይ ቀዝቀዝ በይ፣ ቅዝቃዜውን ከልክ እንዳያልፍ ሰላም ያለው መቀዝቀዝን ብላ ኢብራሂም አለይሂ ሰላም እሳቱ መሃል ላይ በሰላም እንደተቀመጡ ተነግሯል። ከእሳት አደጋ ሁሉ የሚያድን ዝክርና ዱዓ ነው በጥቅሉ። ከዛ ያነሱ ጥቃቅን የተለያዩ የሚያሳስቡን የሚያስጨንቁን ጉዳዮችን በአላህ ፈቃድ ይሄ ዝክርና ዱዓ ማያስወግድበት ማያስተካክልበት ምክንያት የለም። የኛ ኢማን የኛ የቂን ደክሞ ካልሆነ በስተቀር አላህ ተባረከ ወተዓላ ሁሌ ከሚያስታውሱት እሱም ከሚያስታውሳቸውና የጠየቁትን ከሚሰጣቸው ባሮቹ ያድርገን። هذا والله أعلم. السلام عليكم ورحمة الله وبركاته.